እንደፈለገች በሆነችበት ሰዓት እሸቱ ተይ የኔ እህት ይህን ነገር ተይና ወደ ቤተክርስቲያን ተመለሻ አላላት። በፊት ኮሜዲያን እሸቱ በዩቲዩብ ገጹ ላይ በቲክታክ ፕላትፎርም ላይ ስላሉ አንዳንድ ወንድሞችና እህቶች ቤተክርስቲያን ላይ ስለሚያደርጉት እንቅስቃሴ ሀሳብ ሰጥቷል። እሸቱ የተናገረው ነገር ትክክል ሰምቼዋለሁ። የሚባርከው እሱ፣ የሚሰጠው እሱ፣ የሚያጽናናው እሱ። ሰውን ካላችሁ ብዙ ጉዳይ ይቅርታ ቀጠሮ ያስፈልጋል። ልጅቷን አደባባይ ላይ ሰቅለህ በልጅቷ መስቀል ቤሳቤስቲ ሳንቲሞችን አገኘ፣ ገንዘብ ሰራ አገኘ፣ ገንዘብ ሰራ። ከዛ በኋላ እሷን ይቅርታ በማድረግ ገንዘብ የይቅርታ ዋጋው ስንት ነው? እዚህ መድረኳን ተቆጣጥረን እኛ መምህራን ነን ብለን እኛ አስተባባሪዎች ነን ብለን እኛ ገንዘብ ሰብሳቢዎች ነን የቤተ ክርስቲያኗን ህልውና ወደ አልሆነ ነገር እየወሰድን ማወቅ ይባረክ። እንደፈለገች በሆነችበት ሰዓት እሸቱ ተይ የኔ እህት ይህን ነገር ተይና ወደ ቤተክርስቲያን ተመለሻ አላላት። ወደ ቤተክርስቲያን የመለሷት ሰዎች ጥበበኛ አባቶች ናቸው። የቤተክርስቲያን በረከት ስር ያሏት ምን የሚያውቁትን ያሏት አባቶች ናቸው። ወደ ቤተክርስቲያን የመለሷት አንተ አይደለም። አሁንም ልላችሁ የምፈልገው እህቶቻችን ወንድሞቻችን ለቤተ ክርስቲያን የቅድስና ስራ ማንም ሰው ቢሰራ በረከቱን ታገኙታላችሁ። በረከቱን ታገኙታላችሁ። አትሽሹ። ማናችሁም እኔ ኃጢአተኛ ነኝ አይገባኝም እንዳትል። ማንህም ሸክማችሁ የከበደ ወደ እኔ ነው የሚለው ክርስቶስ። ሸክም የከበደ በሙሉ ወደሱ። እኔ አሁን ለምሳሌ ከነ ቅራቅንቦይ እሱ ጋር ነው ማለት ነው። ከነ ምናምን ያ የሚባርከው እሱ፣ የሚሰጠው እሱ፣ የሚያጽናናው እሱ። ሰውን ካላችሁ ብዙ ጉድ አለብን። ስለዚህ አሁንም እባካችሁ ወቃሽ አትሁኑ። አንተ ኮሜዲያን እሸቱ ሀናን ደውላ አውርተ እህቴ ምንድነው የተፈጠረው ብትላት ኖሮ ይሻል ነበር። እንዲህ ብጭቅጭቅ እንዲያደርጓት እንዲሰድቧት ያደረከው አንተ ነህ። እውነቴን ነው። እውነተኛ ንስሐ ከሆነ የምትፈልገው ስለ እህቴ ይቅርታ ጠይቅ። እውነተኛ ንስሐ ከሆነ የምትፈልገው ለቤተ ክርስቲያን ተቆርቁረ ከሆነ እህታችን ሀናን ወይም ባምቢን ይቅርታ ጠይቃት። ምንም አላረገችም፣ ምንም አልበደለችም። በደሏን ለቤተ ክርስቲያን ምን ገንዘብ እንዲዋጣ አደርጋለሁ ስላለች ዮኒ ማኛ የሚቀጥል ይሆናል። እንግዲህ ዮናስ ሙሉነህ በራሱ ሀሳብ እሸቱ መለሰ ላይ ኮሜዲያን እሸቱን መለሰን ማን አንተ ጻድቅ ነኝ ብለህ በዚህ ደረጃ ልጅቱን የምታሸማቀቀ ሲል ሀሳቡን ገልጿል። በተለይ ተለየ ነገር ተናግሯል ስለ እሸቱ ማለት ነው። እሱን የማሰማችሁ ይሆናል ይቀጥላልኝ። ነገር ግን እንግዲህ በዚህ ወቅት እያየነው ያለው ነገር ምንድነው? እጅግ በጣም የሚያሳፍር ነገር ነው የሆነ ያለው ነገር። ደስ አይልም። ለመበየን እንኳን የሚያስቸግር ነገር ውስጥ ሆኖ ማለት ነው። ምክንያቱም ይሄ ማንም የሚጸድቅበት ማንም ደግሞ የሚኮነንበት አይደለም። ማንም በራሱ የሆነ የቆመ ሰው ስለሌለ ማለት ነው። የቆመ የሚመስለው ቢኖር እንዳይወድቅ ይጠንቀቅ ስለሚል ማለት ነው። እንግዲህ ያየብንን ያላሳየብን ያወቀብንን ያላሳወቀብን እግዚአብሔር ሁሉን በቸርነቱ ይዞት ሳለ በዚህ ልክ አንዱ ጣቱ ላይ መጥቀሳሰሩ እጅግ በጣም የተገባ አይደለም። በዚህ ጉዳይ ሀሳባችሁ ምንድነው? እስኪ እንቀጥላለን። ሰሞኑን እንግዲህ ቲክቶክ ላይ በኮሜዲያን እሸቱ መለሰና በእህታችን ውዝግብ ያለ ይመስላል። ብዙዎችም እሸቱ ትክክል ነው ይላል፣ ግማሹ ደግሞ እህታችን ትክክል ነች የሚል አለ። መንስኤው ደግሞ እህታችን ወደ ገዳም ሄዳ ማስታወቂያ ሰርታ ይመስለኛል። በነገራችን ላይ አንዳንድ አባቶች እንኳን ሰው ይቅርና ሰይጣን ራሱ ማስታወቂያ ቢሰራላቸው ችግር የለውም፣ ደስ ነው የሚላቸው። ምን ልልፈልግ የመሰላችሁ? መጀመሪያ ከማስታወቂያው የሚቀድመው ከገንዘቡም የሚቀድመው የሰው ህይወት ነው። እህታችን ምናልባት ባለባበሷም ሆነ ባነጋገሯ ሰዎችን ልታስቀይም፣ ለሰዎች መጥፎ አርአያ ልታሳይ ትችላለች። አላውቃትም። ይህች እህት ወደ ቤተ ክርስቲያን ስትሄድ እህታችን መጀመሪያ እግዚአብሔርም የሚፈልገው ቤተ ክርስቲያንም የምትፈልገው እኛም የምንፈልገው ያንቺን መለወጥ ነው። ማስታወቂያውም ይቆይ ገንዘቡም ይቆይና አንቺ ተመለሽ። መጀመሪያ ልቡናሽ ተሰብሮ የእግዚአብሔር ሁኚ። ክርስቲያናዊ አለባበስ፣ ክርስቲያናዊ አካሄድ፣ ክርስቲያናዊ አነጋገር፣ ክርስቲያናዊ አመጋገብ ይኑርሽ፣ እንፈልግሻለን ነበር ማለት የነበረባቸው።
ጥፋቱ የሷ አይደለም ፈጽሞ የስግብግብ አባቶች ነው ጥፋቱ። የምሬን ነው የምላችሁ። አንዲት ልጅ አለች ህፃን ልጅ ናትና በጣም ነው የምትጨፍረው። ቲክቶክ ላይ አያታለሁ። ቤተክርስቲያን ሄዳ ማስታወቂያ ሲያሰሯት አየሁ ማለት። አሁን ያቺ ልጅ እንግዲህ ኃጢአተኛ ነች እያልኩ አይደለም የመፍረድም ስልጣንም የለኝም። ነገር ግን እህቶቻችን ሲሳሳቱ ተው ይሄ ክርስትና መንገድ አይደለም ብሎ መናገር ደግሞ በኃጢአት ላይ መፍረድ አይደለም። ይህን መለየት ያስፈልጋል። እና ያችን ህፃን ልጅ ማስታወቂያ አሰሯት። ያው ብር ተሰበሰበ፣ እሷ ወደ ጭፈራዋ ቀጥላለች ማለት። አንድ አባት ግን የመከራት የለም። ይህን ዘፈን ወደ መዝሙር ብትቀይሪው መጀመሪያ አንቺን ነው እግዚአብሔር የሚፈልገው አላሏትም። ብቻ ገንዘብ ነው የሚፈለገው። ታዲያ ጥፋቱ የማን ነው? መረር ያለ ነገር ለኦርቶዶክሳውያን እህት ወንድሞቻችን አባቶች ካልተናገሩ እንዴት ሊረዱ ይችላሉ? እንዴትስ ሊመለሱ ይችላሉ? ከጥፋት አንመለስም እኮ። አሁን የኔ የሰሎሞን ጥፋት የሚገባኝና የማውቀው ሰው ሲነግረኝ ነው። እኔ የማደርገው ነገር በሙሉ ትክክል ሊመስለኝ ይችላል። አንዲት እህት ትልቅ ዳሌዋን እያወዛወዘች ወንዶች ኮሜንት ሲሰጧት ትክክል አካሄድ ሊመስላት ይችላል። አንድ ወንድም ዝም ብሎ የሚሳደብ በቃ ሰዎችን ከፍ ዝቅ የሚያደርግ የሚደባደብ ከሆነ ልክ ሊመስለው ይችላል፣ ደጋፊዎች በሚሰጡት አስተያየት ማለት። ነገር ግን ይህን እንደፈር ብሎ የሚናገር አባት ተው ይሄ ክርስትና መንገድ አይደለም፣ ይሄ ሰዎችን ሊያስተምር አይችልም፣ ይህን አካሄድ እግዚአብሔር አይፈቅደውም ብሎ የመናገር ግዴታ አለበት ማለት እና የእሸቱና የእህታችን ውዝግብ በኦርቶዶክሳዊ እይታ ነው መታየት ያለበት። ልጅቱን ኃጢአተኛ ነሽ ብሎ መፍረድ አይቻልም። በደለኛ ነሽ ወደ ቤተ ክርስቲያን አትሂጂ አይቻልም። ነገር ግን የተሳሳተ አካሄድ ካላት ሊነገራትና ልትመከር ይገባል። እሸቱም ከተሳሳተ እንደዚሁ ማለት ነው። ሁላችንም ልንገነዘበው የሚገባ ጉዳይ ይሄ ይመስለኛል። ቤተክርስቲያን ምን እየሆነ ነው ያለው፣ እነማንን ምን ማድረግ እንዳለባት፣ ልጆቿን በአግባብና በስርዓት መጠበቅ አለመቻሏ እንዲህ ያሉ ውዝግብ ነገሮችን ያመጣል። ስርዓት ቤተክርስቲያን አለመጠበቁ ማለት ነው። ስርዓት ቤተክርስቲያን ቢጠበቅ ኑሮ ማን ምን ማድረግ አለበት? ሁሉም ቲክታከር፣ ሁሉም ዝም ብሎ ፌስቡክ አክቲቭ እየተነሳ የቤተክርስቲያን ገቢ ማሰባሰቢያ ቤተክርስቲያን አስተባባሪ ሆኖ መገኘቱ ለዛሬ ቤተክርስቲያን እጅግ ፈተና እየሆነ ይገኛል። አሁንም ከዚህ የሚማሩ አባቶች አሉ የሚለውን ሁላችንም ልንጠይቅ ይገባል ማለት ነው። ነገር ግን እንግዲህ ቤተክርስቲያናችን ሁልጊዜም የሚነገረው እውነት አለ፣ ድንቅ እውነት ማለት ነው። እሱም ቤተክርስቲያን በነፍስ በቆሰልን ጊዜ በነፍስ በታመም ጊዜ የምንታከምባት የሕክምና ስፍራ እንጂ ፍርድ ቤት አይደለችም። የምትፈርድብን አይደለችም። ኃጢአት በደላችንን ትነግረናለች፣ ትገስጸናለች። ነገር ግን ደግሞ ታክመናለች። እንዲሁ አቁስላ የምትሆን አይደለም። ሸክማቸው ከበደ ኑን ያሳርፋቸዋል የሚለው ቃል ያለበት የምናርፍበት ምንም ሳንናገር ዝም ብለን ሄደን ቤተክርስቲያን ውስጥ ገብተን ቁጭ ስንል ብቻ ሰላም የምናገኝበት እረፍት የሚሰማን ትልቅ ስፍራ መሆኑን ሁላችንም መገንዘብ ያስፈልጋል። ስለዚህ ሁላችንም ቤተክርስቲያን ውስጥ መሰብሰብ ማረፍ ይገባናል። አገልግሎቱን ግን ለየቅል ማድረግ ተገቢ ነው። ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክር አንዳንዶች እንደሰማችሁት ከ11 ቀን በፊት ኮሜዲያን እሸቱ በዩቲዩብ ገጹ ላይ በቲክታክ ፕላትፎርም ላይ ስላሉ አንዳንድ ወንድሞችና እህቶች ቤተክርስቲያን ላይ ስለሚያደርጉት እንቅስቃሴ ሐሳብ ሰጥቷል። እሸቱ የተናገረው ነገር ትክክል ነው፣ ሰምቼዋለሁ። እሸቱን ለመተቸት የምንሄድ ሰዎች መጀመሪያ ቆም ብለን ማሰብ አለብን። ቲክታክ ላይ ያለን ወንድሞች እህቶች በተለይ በሌላ ግብር የምንታወቅ ቤተክርስቲያኗን ሪፕሬዘንት ለማድረግ የምንሄድበት በቤተክርስቲያኗ ውስጥ ኃጢአታችን ንስሐ ገብተን ይቅርታን ከእግዚአብሔር ለማግኘት ከማድረግ ይልቅ ቤተክርስቲያኗ መድረኳን ተቆጣጥረን እኛ መምህራን ነን ብለን እኛ አስተባባሪዎች ነን ብለን እኛ ገንዘብ ሰብሳቢዎች ነን የቤተክርስቲያኗን ህልውና ወዳልሆነ ነገር እየወሰድነው እንደሆነ ማወቅ አለብን። ኮሜዲያን እሸቱ የተናገረው ንግግር በደንብ ሰምቼዋለሁ። ምንም ሐሰት የለበትም። እግዚአብሔር መጀመሪያ የሚፈልገው የኛን ነፍስ ስለሆነ ማለት ነው። ስለዚህ ኮሜዲያን እሸቱ ላይ መጀመሪያ እሱን ለመተቸት የምንሄድ ሰዎች ጉዳዩን ቆም ብለን ብናጤ ነው። ቤተክርስቲያኗ ወዴት እየወሰዷት እንደሆነ ቀጥ ብለን ብናውቀው። በዚህ ዘመን እንደምታውቁት ቤተክርስቲያኗን ለመቀራመት የቤተክርስቲያኗ ህጓን ስርዓቷን ለማፍረስ አንዱ የተከፈተብን ነገር የገንዘብ መለመኛ መንገድ እንደሆነ ታውቃላችሁ። ገዳማትን ማሰሪያ፣ ቤተክርስቲያንን ማሰሪያ እየተባለ ምን እንደሆነ ታውቃላችሁና ብናስተውል እሸቱ ላይ እጃችን ባናነሳ። አሁን ላይ እያሳሰበኝ ያለው ጉዳይ ከእሸቱና ከባምቢ ይልቅ ሳይድ ይዘን
ግራና ቀኝ እየተነጋገርን ያለን ሰዎች ሐሳብ ነው። ሐዋርያው ቅዱስ ጳውሎስ ግን ተቆጡ፣ ነገር ግን ኃጢአትን አታድርጉ፣ በቁጣችሁ ፀሐይ አትጥለቅ ያለው ኤፌሶን 4:26 ላይ ዋናው መሰረታዊ ነገር በክርስቲያኖች ብቻ ሳይሆን በሰው ልጆች የዕለት ተዕለት ኑሮ ውስጥ አለመግባባት ጸብ ያለ ነገር ነውና ግን ቶሎ ባካችሁ ትላልቅ ሰዎች ናችሁ፣ ብዙ ተከታይ ያላችሁ፣ ከምንም በላይ ደግሞ በክርስቶስ ኢየሱስ ለኛ ወንድሞች እህቶች ናችሁና ቶሎ ተነጋግራችሁ በይቅርታ ወደ ሰላማዊ አገልግሎታችሁ ወደ ሰላማዊ ማህበረሰብ የምታገለግሉበት መንገድ ተመለሱ። እኛም ቡድን ይዘን እዚህ ድንጋይ መወራወሩን ትተን ይቅርታ የሚባባሉበት የሚተራረሙበት የእውነት የሚተናነጹበት መንገድ መፈጠር አለበት ማለት ነው። ወዳችኋለሁ። ፍቅር ይሻለናል። እናመሰግናለን ወንድማችን አቢላክ። እንግዲህ ገዢው ሐሳብ ይሄ ነው። ወንድሞቻችን በዚህ ልክ እንግዲህ እርቅን መፍታት መቻል አለባችሁ፣ ማስታረቅ መቻል አለባችሁ። እንግዲህ ከዳር ሆኖ ድንጋይ መወራወሩ ፍጹም ተገቢ አይደለም። ባምቢ እሸቱ ላይ መዛቷ እንደዚህ ልጆችን ያላባት ያድጋሉ እኔም ወላጆች ያልጅ አይኖራቸው ምናምን የሚለው እንዲህ አይነት ዛቻውን አቁሞ በክርስቲያናዊ ሕይወት በኦርቶዶክሳዊ ፍቅር መተሳሰብ ይቅር መባባሉ ተገቢ ነው። እንዲሁም ሰው ደግሞ በዳር ሆኖ እሸቱ ትክክል ነው ምን አባቷ እንዲህ ነው እሷ ደግሞ ትክክል ናት እሱ ማን ነው ራሱን አጸደቀሳ እሱ ምንድነው ለታይታ ነው ለቪኑ እንዲሚል ምናምን የሚሉ ነገሮችን አስወግደን ነገር ግን ተው ማለት የተገባ ነው። በቃ ተው የተገቢ አይደለም። ማንንም በማንም ላይ ጣቱን ያቀሰር ብሎ ማለት የተሻለ ሐሳብ ነው። ያ ነው የሚያሸንፈው እንጂ እንደ ሀገርም ምስቅልቅል ያመጣው ይሄ ጉዳይ ነው። አንዱ ባንዱ ላይ ጣት እየጠቆመ አንዱ አንዱን አለመስማት አንዱ አንዱን አለማክበር ብዙ ኪሳራ ስለመጣበት ኮሜዲያን እሸቱ እኮ ያለው ንስሐ ለመግባት ሁሉም ሰው ይችላል፣ እግዚአብሔር ሁሉንም ይወዳል፣ መሐሪ ነው፣ አገልግሎት ግን መስፈርት አለው ነው። ተግባርክ እሱን የማያሳይ ከሆነ ማገልገላችሁ አያችሁ። የክፋት ጥግ እንደዚህ ነው። የቤተ ክርስቲያን ሁሉም ተቆርቋሪ ሁሉም የቤተ ክርስቲያን ተቆርቋሪ መሆን አለበት። ካስከፈ ነው ማውራችሁ ና በጣም በጣም ክፉ ሰዎች ላይ አይቻለሁ። መሰነጣጠቁ እንዳይኖር ኦርቶዶክስ ተዋህዶ እንደሌሎቹ 44,000 ትንንሽ እንዳትሆኝ ይፈራሉ። እንደዚህ ከተጀመረ አንተ ያጣተኛ ነህ ዘርበል ከዛ አንተ እንደዚህ ነህ ዘርበል ከዛ የሚባል ከሆነ ሰዎች ከቤታቸው ይወጣሉ። ተግባባን። ለቤተ ክርስቲያን እርዳታ መጠየቅ ወንጀል ነው። እኔ ኃጢአተኛ ነኝ መጠየቅ አልችልም። ይሄ ዘመን ላይ ነው የደረሰው። እኔ ኃጢአተኛ ነኝ በሰው ዘንድ ተፈርዶብኛል። ስለዚህ ለቤተ ክርስቲያን ማንኛውንም እርዳታ መጠየቅ አልችልም። ቅድም መግቢያም ላይ ስለ እንደነበረው እንግዲህ የቤተ ክርስቲያን ገቢ ማስገኛ ገቢ ማሰባሰብ ላይ በርካታ ሰዎች ይሳተፋሉ። በተለይ አርቲስቶች፣ ታዋቂ ሰዎች፣ እንደዚህ ቲክቶከሮች፣ ዩቲዩበሮች እንዲሳተፉ ይደረጋሉ። ቤተ ክርስቲያን ለሰው አጣ ነው ወይ? በጣም እንቁ የሆኑ የሰንበት ተማሪዎች በህይወት የሚኖሩ በምግባር የተመሰከረላቸው ሰንበት ተማሪዎች፣ የሰበካ ጉባኤ አገልጋዮች፣ ምእመናን እያሉ ለምንድነው እዛ ድረስ ሂዶ እንደዚህ አይነት ችግር እየፈጠሩ ያሉ ሰዎች? እነዛ ወንድሞቻችን ናቸው፣ እህቶቻችን ነው። ልንጣራቸው የሚገባ ለንስሐ፣ ለቅድስና፣ ለአገልግሎት፣ ለጉባኤ እንዲካፈሉ መሆን ሲገባው ያለ ድርሻቸው ቤተክርስቲያን ሁሉም ድርሻ አለው። ማን ምን ያደርጋል ምን ይሰራል የሚለው ስለሚታወቅ ማለት ነው። በዛ ልክ መሆን ነበረበት። አሁን ግን እየሆነ ያለው ያሰላልነው ችግር የፈጠረው በጳጳሳት ደረጃ እንኳን የገቢ ማሰኛ ሲሰሩ እነዚህን ሰዎች ነው የሚጠሩ አርቲስቶችን ዝቅ ሲል ቲክቶከሮችን ማለት ነው። ከዛ ባለፈው እንደነበረው ገቢ በኮሚሽን ይቀበላሉ ይሄን ያህል ፐርሰንት የሚል ውዝግብ ተፈጠረ። አሁን ደግሞ እየሆነ ያለው እንዲህ ያሉ ነገሮች ነው እና እንዲህ ያሉ ነገሮች እንዳይኖር ቤተክርስቲያን አሁንም ቆም ብላ ውሳኔዋን ማሳመር ይኖርባታል።